አምላክ ሆኖ ሳለ ፍጹም ሰው ሆኖ መጣ። ምን ሊያደርግ? የጠፋውን ሊያድን። የክብር እንግዳ ሆኖ መምጣት ሲችል 5 ስታር 7 ስታር ኢንተርናሽናል ሆቴሎች ላይ መወለድ ሲችል፣ ቤተ መንግስት ላይ መወለድ ሲችል፣ ጥሩ ፋሚሊዎች ጥሩ ሰዎች ሊቀበሉት ሲችሉ፣ ነገር ግን ማንም በሌለበት እጅግ በተናቀ ስፍራ እጅግ በማይመጥን ቦታ እኔና እናንተ ብንሆን በምንጠየፈው ስፍራ ላይ ሊወለድ ወደደ። በቤተልሔም በበጎች ግርግም። ቅዱሶቻችንን እናወጣለን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነበዋለሁ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። እግዚአብሔር ቅንዓት ይህን ያደርጋል። ተባረክ። ክብር ለኢየሱስ ይሁን። ይህ አሁን የሰማነው ቃል በአሞጽ ልጅ በነብዩ ኢሳይያስ የተነገረ የትንቢት ቃል ነው። በጣም የሚገርማችሁ ኢሳይያስ በጣም ጃይንት የሆነ ነብይ ነው። የሚናገራቸው ትንቢቶች ይሆናሉ ብሎ ብቻ ሳይሆን ሆኗል ብሎ ነው የሚናገረው። በጌታ በኢየሱስ ስምና ስልጣን ዛሬ እንደ እግዚአብሔር ባሪያ እናገርባቸዋለሁ። በህይወታችሁ ላይ የሚሆን ነገር ይሆናል እና ሆኗል እያለ እርግጠኛ ሆኖ በስጋ አይኖቹ እንደሚመለከት ሰው ነበር በመንፈስ አይኖቹ እያየ ይናገር የነበረው ነብዩ ኢሳይያስ። ይህንን ትንቢት የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከ700 ምናምን ዓመት በፊት ነው። ድንቅ አይደለም ወገኖቼ? እሺ ድንቅ ነው በሉ። አይሰማም? ድገሙና ድንቅ ነው በሉ። ዋው! ምን አይነት ጌታ ነው! ምን አይነት መንፈስ ነው! ምን አይነት ቅባት ነው! በጌታ በኢየሱስ ስም በእኔና በእናንተ ዘመን እንዲህ ያሉ ኃያላኖች ይወለዱ። እንደዚህ ያሉ ታላላቆች ይወለዱ። እንደዚህ አይነት ነቢያቶች ይወለዱ በኢየሱስ ስም። እና የክርስቶስ ኢየሱስን መወለድ ሲናገር ከዳዊት ዘር እንደሚመጣ ሁሉ በጣም እርግጠኛ ሆኖ ይናገራል። ይህ የትንቢት ቃል ደግሞ መፈጸም ጀመረ። ማቴዎስ 1 ላይ ጀምራችሁ ስትሄዱ የኢየሱስን የዘር ሐረግ ምናምን ሲዘረዝር ሲያስቆጥር ታያላችሁ። ከዛ ምዕራፍ 2 ላይ ስትገቡ የኢየሱስን መወለድ ደግሞ በስርዓት መስማት ትጀምራላችሁ። ዛሬ ኢየሱስ ተወልደዋል። እና የሚገርማችሁ ነገር እዛ ማቴዎስ ወንጌል ምዕራፍ 2 ላይ ሙሉውን በኋላ እናንተ ገብታችሁ ታነቡታላችሁ። ስለ ኢየሱስ መወለድ፣ ስለ ሰብአ ሰገል፣ እንደገና ደግሞ ያ ብቻ አይደለም ሄሮድስ ስላስነሳበት ስደት በጣም የሚገራርም ነገር ታያላችሁ። እሱ ክፍል ላይ ዛሬ ብዙ አልቆይም። ያ ሁሉ ነገር ግን ሲሆን ኢየሱስ ለምን መጣ ሲባል በጣም የሚገርማችሁና የሚደንቃችሁ ነገር ታርቆ የኖረውን ሕዝብ ሳይሆን ተጣልቶ የወጣውን ሕዝብ ለማዳን መጣ ኢየሱስ። አንድ ምሳሌ ልንገራችሁ። አንድ ሰው እጅግ በጠለቀና በጨለመ ጉድጓድ ውስጥ ቢወድቅ ሊወጣ ቢያስፈልገው ሊወጣ የሚችልበት አንዳች አቅም አይኖረውም። ምናልባት በዙሪያው አንድ ቸር አንድ መልካም ሰው ቢገኝ፣ ምናልባት እሱም ቢገኝ ያ ሰው ሊረዳው እንኳን ቢፈልግ አብሮት አይወድቅም። በደንብ ስሙኝ። በጣም አጭር ግልጽ ምሳሌ ነው የምነግራችሁ። አብሮት አይወድቅም፣ ወይም ደግሞ ወደ ጉድጓድ ወርዶ ለማውጣት በፍጹም አይሞክርም። ምናልባት እንደነገርኳችሁ ቸር ሰው ከሆነ አንድ ነገር ለማድረግ ይሞክራል። ያንን ሰው ለመርዳት ገመድ ለመጣል ይሞክራል። ክብር ለጌታ ይሁን። ምናልባት አንዳንድ ሰዎች እንዲህ አይነት አጋጣሚ አይታችሁ ሊሆን ይችላል። ሰዎች ወደ ጉድጓድ ሲወርዱ በገመድ ይወርዳሉ፣ መውጣትም ሲፈልጉ በገመድ ይወጣሉ። እና ያ ሰው ገመድ ይጥልለታል። አቅም ካለው በዚያች ገመድ ረድቶት ያወጣዋል። ያ ግን በጥልቅ ጉድጓድና ጨለማ የወደቀው ሰውዬ ከሰውየው ቀጥሎ ተስፋው ገመዱ ላይ ነው። ተስፋው ምኑ ላይ ነው? ለኔና ለናንተ ደግሞ ለጌታ ልጆች ለክርስቲያኖች ለአማኞች ተስፋችን ኢየሱስ ነው። ልክ እንደዛ በጥልቅ ጉድጓድ በጨለማ ተጥለን ከነበርንበት ከሰማይ ሰማያት ድንገት ወርዶ መጣና አወጣን፣ አነሳን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን የእግዚአብሔር ቃል ሲናገር ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 8 እንዲህ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በመልእክቱም እንደ ሰው ተገኝቶ ራሱን አዋረደ። ወገኖቼ በጣም ብዙ ሰዎች ከነበሩበት ደረጃ መውረድ ሳይሆን በጣም ብዙ ሰዎች የሚፈልጉት ካሉበት ደረጃ መውጣት ነው። ከፍ ማለት ነው የሚፈልጉት። አንድ የሥራ ኃላፊነት ላይ ወይም የመንግስት ስልጣን ላይ ያለ ሰው የሥራ መልቀቂያ ደብዳቤ ሲደርሰው ሊሰማው የሚችለውን ነገር አስበው አለ። በቤተ ክርስቲያን ይሁን በተለያየ ተቋማት ላይ ካለንበት ፖዚሽን ሊያወርደን የሚችል ነገር ሲመጣ በህይወታችን ላይ ምን ሊፈጠር እንደሚችል አስቡት አለ። በጣም የሚገርም ምሳሌ ነው። ጌታ ኢየሱስ ይባርክ። ወንድም ትጌ
ወገኖቼ ማናችንም መውረድ አንፈልግም። ማናችንም ዝቅ ማለት አንፈልግም። ማናችንም ማነሳ አንፈልግም። ግን አንሶ ያተለቀን አንድ ጌታ አለ፣ ኢየሱስ ይባላል። አጠገብ ያለውን ሰው ንካውና አንሶ ያተለቀህ በሉት። ትንሽ መስሎ ትልቅ ያደረገህ እሱ ኢየሱስ ይባላል። እና ይሄ ጌታ ለምን መጣ ሲባል የጠፋውን ሊፈልግ መጣ። ማን የጠፋው? መቼ ነው የጠፋው? ለምንድን ነው የጠፋው? ሰው ከተፈጠረ አዳም ከተወለደ በኋላ በውርስ ኃጢአት ምክንያት የሰው ልጆች ሁሉ ጠፍተን ነበር። ነገር ግን እንደጠፋን እንዳንቀር አብ አንድያ ልጁን ላከ። ኢየሱስ ጌታ ነው። ዛሬ ሌላ ስጦታ የለኝም። ያለኝ ስጦታ አንድ ነው፣ እሱም ኢየሱስ ይባላል። ክሪስማስ ሲመጣ፣ የገና በዓል ሲመጣ፣ የክርስቶስ ኢየሱስ ልደት ሲመጣ በጣም ብዙ ሰዎች ጥሩ የምትሉትን አይነት ስጦታ ትሰጣጣላችሁ። ያላችሁ ብርና ወርቅ ትሰጣላችሁ። የሌላችሁ ሌላ ቢቀር ፖስት ካርድ ትሰጣላችሁ። አጫጭር መልእክትና ደብዳቤ ጥቅሶችም ትልካላችሁ። ኢየሱስ ጌታ ነው። ዛሬ እኔ ምንም ስጦታ የለኝም። ያለኝ ስጦታ አንድ ነው፣ እሱም የናዝሬቱ ኢየሱስ ይባላል። አጠገብ ላለው ሰው የዛሬ ስጦታዬ በለው ኢየሱስ ይባላል። በዚህ ስም በለው ትወጣለህ፣ ትገባለህ፣ ታርፍበታለህ። ኦኬ ጥቅስ እየሰጠኋችሁ ልሂድ። ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል። ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ መጣ። ምን ሊያደርግ? የጠፋውን ሊያድን። የጠፋውን ሊያድን የክብር እንግዳ ሆኖ መምጣት ሲችል 5 ስታር 7 ስታር ኢንተርናሽናል ሆቴሎች ላይ መወለድ ሲችል፣ ቤተ መንግስት ላይ መወለድ ሲችል፣ ጥሩ ፋሚሊዎች ጥሩ ሰዎች ሊቀበሉት ሲችሉ፣ ነገር ግን ማንም በሌለበት እጅግ በተናቀ ስፍራ እጅግ በማይመጥን ቦታ እኔና እናንተ ብንሆን በምንጠየፈው ስፍራ ላይ ሊወለድ ወደደ። በቤተልሔም በበጎች ግርግም። ታውቃላችሁ በቤተሰቦቻችን መካከል ከብቶች ቢኖረን የከብቶቹ እረኛ የሚሆነው የቤቱ የመጨረሻ ትንሹ ልጅ ነው። ለምንድን ነው ሲባል ትንሽ ስለሆነ፣ በሰዎች አይን ስለማይሞላና ስለተናቀ። በረትን ተውት፣ እረኝነት እንኳን የተናቀና ትንሽ የሚባል ስራ ነው። ነገር ግን የመጀመሪያ በበረት ቀጥሎ ደግሞ ለእረኞች ሊገለጥ የወደደ ጌታ። ታውቃላችሁ ቤተ መንግስት ቢወለድ ኢየሱስ፣ ትልልቅ ኢንተርናሽናል የምትሏቸው ሆቴሎች ላይ ቢወለድ ኢየሱስ፣ ትልልቅ ባለሀብቶችና ባለስልጣናቶች መካከል ቢወለድ ኢየሱስ፣ እኔና እናንተን ማንም አያቀርበንም። ማንም አያቀርበንም። አንሶ አተለቀን ጌታ። ወገኖቼ መልእክት አለኝ። የዳናችሁበት ይህ እውነት የሚሰረዝ አይደለም፣ የሚደለዝ አይደለም። አንዴ ለዘላለም ድነናል። ቀኞቻችሁን ከፍ አድርጎ እኔ በዚህ እውነት በሎ፣ በቃሉ እውነት በሎ፣ በኢየሱስ ስም በሎ፣ አንዴ ለመጨረሻ ድኛለሁ። የዳንኩበት እውነት በሎ ባካችሁ። አይሰረዝም፣ አይደለዝም። እሱም ኢየሱስ ይባላል። እና ታውቃላችሁ በሰው ልጅ አለመታዘዝ ምክንያት ኃጢአት ወደ ምድር መጣች። ምድርን ሁሉ ከደነች፣ የሰው ልጆችን ሁሉ አገኘች። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የኃጢአት ደሞዙ ሞት ነው ይላል። እና ያንን ደሞዝ የምንቀበልበት ያንን የሞት ቀን ለምንጠብቀው ለኛ ኢየሱስ መጣ። ሮሜ ምዕራፍ 5 ቁጥር 19 በአንዱ ሰው ምክንያት አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በአዳም አለመታዘዝ ምክንያት ሰው ሁሉ ምን ሆነ? ኃጢአተኛ ሆነ። በአንዱ አዳም በመጀመሪያው አዳም ባለመታዘዝ ምክንያት፣ በሁለተኛው አዳም መታዘዝ ምክንያት ደግሞ ሰው ሁሉ ከኃጢአት ነፃ ሆነ። ኢየሱስ ከኃጢአት ሊያነጻን መጣ። ሃሌሉያ! ኢየሱስ የሞታችንን ዋጋ የኃጢአታችንን ዋጋ ሊከፍል መጣ። ወገኖቼ እንኳን ደስ ያላችሁ፣ ኢየሱስ ተወልደዋል። እንኳን ደስ ያላችሁ፣ ኢየሱስ ተወልደዋል። እንኳን ደስ ያላችሁ፣ ኢየሱስ ተወልደዋል። መቼ ተወለደ ኢየሱስ? መቼ ተወለደ? መጽሐፍ ቅዱስ ይህንን ቃል በግልጽ ባያብራራልንና ባያስቀምጥልንም የተለያዩ ጸሐፍቶችና ታሪኮች ግን ሲናገሩ ከፍጥረት በኋላ የሰው ልጆች ከተፈጠሩ ከ5500 ዓመት ዓለም በኋላ እንደተፈጠረ መጽሐፍ ይናገራል። ክብር ለጌታ ይሁን።
እና ታውቃላችሁ በእኛ በኢትዮጵያውያን የካላንደር አቆጣጠርና ደግሞ በአውሮፓውያኑ የካላንደር አቆጣጠር መሃል የ7 ዓመት ልዩነቶች አሉ። አሁንም የታሪክ ድርሳናት ሲናገሩ መጀመሪያ የቀን ቀመር መቁጠር የጀመሩ ሰዎች የፈጠሩት ስህተት ነው ይላሉ። እግዚአብሔር ግን አይሳሳትም፣ ትክክል ነው። ይህንን ለማረጋገጥ በጣም የሚረዳችሁ ቃል ገላትያ ምዕራፍ 4 ቁጥር 4 ጀምሮ ሄዳችሁ ስታነቡ እግዚአብሔር አምላክ መቼ ይህንን እውነት ወደ ምድር እንዳመጣው ቁልጭ አድርጎ ያሳያቸዋል። ክብር ለኢየሱስ ይሁን። ስለዚህ ወደድንም ጠላንም እኛ በተቀበልነው የዘመን አቆጣጠር ግን ከዛሬ 2018 ዓመት በፊት ኢየሱስ ምን ብለዋል? ተወልደዋል። አጠገባቸው ያለውን ሰው ንኩትና የተወለደው ኢየሱስ በሉ። ራሱ ዘመን ሲሆን ራሱ ዘላለም ሲሆን የዘላለም ሕይወት ሊሰጠን በምድር ላይ ተገልጧል። በጌታ በኢየሱስ ስም አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። ሰዓት ለመጠቀም ጥቅሶች እየሰጠዋችሁ ልሂድ። ማቴዎስ ወንጌል ምዕራፍ 4 ቁጥር 16 በኋላ ግን በጥንቃቄ አንብቧቸው። ማቴዎስ ወንጌል ምዕራፍ 4 ቁጥር 16 ዓለም በኃጢአት ጨለማ ውስጥ እንደነበረ ይሄ ክፍል በጣም ይነግራቸዋል። ሉቃስ ወንጌል ምዕራፍ 1 ቁጥር 69 ሉቃስ ወንጌል ምዕራፍ 1 ቁጥር 69 እግዚአብሔር በቀጠሮ መሰረት በሰዓቱ ልክ እንደነበረና በሰዓቱ ደግሞ ስለ ኢየሱስ መምጣት ያወራላችኋል። ቅድም የነገርኳችሁ ክፍል ደግሞ ገላትያ ምዕራፍ 4 ቁጥር 4 ላይ እነዚህ ጥቅሶች በደንብ ይነግሯቸዋል። ሌላው እንዴት ተወለደ የሚለው ነው። እንዴት ተወለደ የሚለው ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 እና ኢሳይያስ ምዕራፍ 7 ቁጥር 14 የመጀመሪያው ትንቢት ያለበት ክፍል ማለት ነው። እዚህ ክፍል ላይ እንደሚወለድ ተናገረ። ከዛ 9ኛው ምዕራፍ ቁጥር 6 መጀመሪያ ላይ ያነበብነው ቃል ላይ ደግሞ እንደተወለደ እርግጠኛ ሆኖ በአይኖቹ እንዳየ የአይን ምስክር መስሎ ነው ኢሳይያስ የሚናገረው። በዚህ ክፍል ላይ ሉቃስም ላይ ደግሞ ተጽፏል። ኢሳይያስ 7:14 ላይ ያለው እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗልና። ስንቱ? ይህ ሁሉ ሆኗልና። ኢሳይያስ 7:14 ማቴዎስ 1:23 እና የሚገርማችሁ ሉቃስ 1:34 ላይ የማርያምን ድንጋጤ ቅድም የእግዚአብሔር ሰው እንዳወራው እንዴት ሊሆን ይችላል? በምን ሊሆን ይችላል? እኔ ድንግል ነኝ ወንድ አላውቅም ብላ በሰውነቷና በስጋ የምታወራውን ነገር ታያላችሁ። አዎ እመቤታችን ቅድስት ድንግል ማርያም ወንድ አታውቅም። አዎ ብጽዕት ነች፣ ድንግል ነች። ክብር ለኢየሱስ ይሁን። በዚህ አጋጣሚ ግን የወንጌል አማኞች ማርያምን እንደምንጠላ አድርጋችሁ የምትስሉን ሰዎች ደህና ናችሁ? እግዚአብሔር ይባርካችሁ። ማርያምን እንወዳታለን፣ የጌታችን እናት ነች፣ እናከብራታለን። ግን ለሰው የሚገባው ክብርና ለአምላክ የሚገባውን ክብር ግን አናስተካክለውም። እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ክብር ለጌታ ይሁን። እግዚአብሔርንና ሰውን ያስታረቀ በእግዚአብሔርና በሰው መካከል የነበረውን የጠብ ግርግዳ ያፈረሰው ኢየሱስ ይባላል። ሃሌሉያ! አልሰማችሁኝም? በሰውና በእግዚአብሔር መካከል የነበረውን የጥል ግርግዳ ያፈረሰ ብቸኛው ጌታ ኢየሱስ ይባላል። ስለዚህ ምናልባትም የሰው አቅም ሰውን ከሰው ጋር ማስታረቅ ሊሆን ይችላል። የሰው አቅም ሰውን ከእግዚአብሔር ጋር ማስታረቅ በፍጹም የማይቻል ነው። ሰውን ከእግዚአብሔር ጋር ለማስታረቅ ደግሞ ኢየሱስ መምጣት ነበረበት። ስለዚህ እንዴትም አድርገን ማርያምን ከኢየሱስ ጋር ማወዳደር አንችልም። ከዚህ በፊት ነግሬያቸዋለሁ። ኢየሱስ አንደኛ ነው ተብሎ አይዘመርም፣ ሁለተኛ ስለሌለ። አትሌቶች ሲሮጡ አይቷችሁ ከሆነ በጣም ማዕቶ ነው ግር ብለው ይነሳሉ። ግን ቀድሞ የደረሰው የመጀመሪያው አንደኛ ይባላል፣ የሚቀጥለው ሁለተኛና ሶስተኛ ይባላል። ኢየሱስ ዓለም ላይ ስትመጡ ግን ሁለተኛ ሆኖ ሊከተለው የሚችል ስለሌለ፣ መላእክቶች ስለማይከተሉት፣ ማርያም ስለማትከተለው፣ ጻድቃኖች ስለማይከተሉት፣ አባቶች ስለማይከተሉት ብቻውን መጥቶ ብቻውን ሰርቶ ስላሸነፈ ብቻውን እናመልከዋለን። አሜን ለሚል ለአንድ ሰው ይሆንለት። አሜን ለሚል ለሁለት ሰው ይሆንለት። አሜን ለሚል ለሶስት ሰው ይሆንለት። እና እንደዚህ ይሉናል፣ እናቱን ጠልቶ ልጇን መውደድ ይሄ ምን ይባላል? ማስመሰል ነው ይሉናል። እኛ ጴንጤዎች በእውነት አዎ በደንብ አስመሳዮች ነው። በደንብ ነው የምናስመስለው። ኢየሱስን ነው የምንመስለው። 4 ነጥብ። ዝም ብለን ንካውና አጠገብ ያለውን ዝም ብዬ ሳይክ በለው፣ ዝም ብዬ ሳይሽ ኢየሱስን ነው የምትመስዩ። ኢየሱስን ነው የምትመስለው። ልጅ አባቱን ካልመሰለ ይባላል አይደል? አዎ። ስለዚህ እሱን ነው የምንመስለው። እንኳንም ማስመሰልን። ክብር ለጌታ ይሁን። እና እንደነገርኳችሁ ነው ለማርያም ንቀት የለንም። በፍጹም እንኳን ማርያምን አይደለም በጎ ሰዎችን እንኳን ስናገኝ እናከብራቸዋለን። ጥሩ ሰዎችን ስናገኝ እናከብራቸዋለን። የእግዚአብሔርን ሰዎች ስናገኝ እናከብራቸዋለን። ደግሞ ለማክበር ማብሎን እኛ የወንጌል አማኞች
ትህትናን የተማርንበት ጌታ፣ ፍቅርን የተማርንበት ጌታ፣ ሰላምን የተማርንበትን ጌታ ይዘን እንዴት ነው ይሄንን አለማድረግ? በፍጹም አንችልም። ክብር ለኢየሱስ ይሁን። ስለዚህ ዛሬ በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት መታሰቢያ ቀን እንደ እግዚአብሔር ነብይ እንዲህ ብዬ ነግራችኋለሁ። በጌታ በኢየሱስ ስም ይሄ ልጁ ክርስቶስ ኢየሱስ በልባችሁ ላይ ነግሶ፣ በቤታችሁ ላይ ነግሶ፣ በምድራችሁ ላይ ነግሶ ማየት ይሁንላችሁ። በአገልግሎታችሁ ላይ ነግሶ ማየት ይሁንላችሁ። እግዚአብሔር ሆይ በምድሬ በኢትዮጵያ ሁሉ ላይ ነግሶ ማየት ይሁንልኝ። በአፍሪካ ሁሉ ላይ ነግሶ ማየት ይሁንልኝ። በዓለም ሁሉ ላይ ነግሶ ማየት ይሁንልኝ። ሃሌሉያ። ሶስት ሐሳብ ነግሬያቸዋለሁ። ኢየሱስ ጌታ ነው። አራተኛው ለማን ተወለደ? ለሰብአ ሰገል ወይም ለጥበቦች ኮከብን ላዩት፣ ለደሆች፣ ለትንንሾች፣ ለተማሩት፣ ላልተማሩት፣ ለአይሁድ ብቻ፣ ለአሕዛብ ብቻ። ከኢየሱስ መወለድ ጋር በተያያዘ ለነማን ተወለደ የሚለው ሐሳብ ሁለት ጽንፍ ይዘው የሚከራከሩ ሰዎች አሉ። አንዳንዶች ለአሕዛብ ነው የተወለደው፣ አንዳንዶች ደግሞ ለአይሁድ ብቻ ነው የተወለደው ይላሉ። እናንተ የራሳችሁን ምልከታ መውሰድ ትችላላችሁ። እኔ ግን ኢየሱስ ለአይሁድ ብቻ አልተወለደም። ቢኮዝ ለአይሁድ ብቻ እንዳልተወለደ መጽሐፍ ስለሚናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስትሄዱ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ምን ይላል? ከዛ በኋላ እስኪሰጥ ድረስ ይልና ዓለምን በዓለም ሁሉ ደግሞ ያሉት እነማን ናቸው? አሕዛቦች ናቸው። አሕዛብ ማለት የእግዚአብሔር ወገን ያልሆነ ማለት ነው እንጂ እግዚአብሔርን የማያውቅ ማለት አይደለም። ቅርብ ቀን አንድ ነገር እዚህ ጉባኤ ስናገር ነበር አይደለ? እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ይለያያል ብያቸዋለሁ። ስለ እግዚአብሔር ማወቅ ከቻላችሁ ጥሩ ነው። እግዚአብሔርን ማወቅ ከቻላችሁ ደግሞ በጣም ጥሩ ነው። እና እነኛ አሕዛቦች እግዚአብሔርን የሚያውቁ ግን ስለ እግዚአብሔር የሚያውቁ ናቸው። ኢየሱስ ሲመጣ ደግሞ የመጣው የተወለደው ለሚያውቁትም ለማያውቁትም ነው። ጥቅስ ሰጣቸዋለሁ። ክብር ለጌታ ይሁን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደገና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ዮሐንስ 1:12 ምን ይላል መሰላችሁ? ለማን ተወለደ ከተባለ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ለተቀበሉት በስሙ ለሚያምኑት ሁሉ ነው ኢየሱስ የተወለደው። እና መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። ስለዚህ አሕዛብ ሁሉ በልጁ በክርስቶስ ኢየሱስ ምን ተብሏል ማለት ነው? በእግዚአብሔር አብ ዘንድ ተጠርተዋል። የመመረጥ ያለመመረጥ ጉዳይ ካልሆነ እሱ ደግሞ የጊዜ ጉዳይ ነው የሚሆነው። እግዚአብሔር በፕሮግራሙ እግዚአብሔር በአጀንዳው የሚሰራው ነው። ነገር ግን የተመረጡቱ በልጁ በክርስቶስ ኢየሱስ ምን ብለዋል ማለት ነው? አምነው ድነዋል። በስሙ ለሚያምኑት ለተቀበሉት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ተሰጥቷቸዋል? ስልጣን ተሰጥቷቸዋል። ወገኖቼ የተወለደውን ኢየሱስን በልባችን አምነን በአፋችን መስክረን ከተቀበልን ከዚያች ጊዜ ከዳንባት ዕለት ጀምሮ የተሰጠን መንፈሳዊ ኃይል፣ መንፈሳዊ ስልጣን አለ። ክብር ለጌታ ይሁን። እኛ ተራ ሰዎች አይደለንም። እኛ ትንንሽ ሰዎች አይደለንም። እኛ እንደው ዝም ብለን ምናምንቴዎች አይደለንም። ከምናምንቴው ዓለም አመጣና አከበረን በልጁ በክርስቶስ ኢየሱስ። ሃሌሉያ። በሰማያዊ ስፍራ ያከበረን ጌታ ስሙ ለዘላለም ይባረክ። እና የልጅነት ስልጣንን ተቀብለናል። ሮሜ 8:15 ገላትያ 4:7 ገላትያ 4:7 እንደገና ገላትያ 4:5 ከዛ ሮሜ 8:17 ሮሜ 8:17 ተናነባለሁ። ለኛ ካገኘናቸው በረከቶች ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። ከክርስቶስም ጋር አብረን ወራሾች እንሆናለን ይላል። በመወለዱ የወራሽነት መብት አግኝተናል። ታውቃላችሁ፣ ቀድሞ ጠፍተን የነበረን ቀድሞ በኃጢአት ምክንያት የሞት ፍርድ የሚጠብቀንን ቀድሞ በድቅድቅ ጨለማ የነበርነውን እኛን ነፃ አውጥቶ ደግሞ ባለስልጣን አድርጎ እንደገና የእግዚአብሔር ወራሾች አደረገ። ዋው! በቤተሰብ መካከል ያሳደጉት ነው የወለዱት ነው የሚወርሰው? አውርሳችሁ የምታውቁ ሰዎች፣ እሺ ልታወርሱ የተዘጋጃችሁ ሰዎች፣ ማን ነው የሚወርሰው? ያሳደጉት ነው የወለዱት ነው የሚወርሰው? እኔና እናንተ በልጁ በክርስቶስ ኢየሱስ ተወልደናል። ስለዚህ የእግዚአብሔር ወራሾች ሆነናል። እስቲ እኔ በሉ በልጁ በክርስቶስ ኢየሱስ ተወልጄ የእግዚአብሔር መንግስት ወራሽ ሆኛለሁ። ከዚህ በኋላ በሉ ወራሽነቴን የሚከለክል አንዳች በሉ ምድራዊ ኃይል የለም። እኔ በሉ
በክርስቶስ ኢየሱስ ወራሽ ነኝ። በጌታ በኢየሱስ ስም አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። ሌላው በመወለድ ያገኘነው በረከት ሰላም። አጠገባችሁ ያለውን ሰው ንኩትና ሰላም አግኝተሃል በል። ሰላም አይወሰድ በሉት። ኤፌሶን 2:14 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከላችን ያለውን የጥል ግድግዳ በስጋው አፈረሰ። ዋው! እሱ ምላችን ነው ብሎ ጀመረ የኤፌሶን ጸሐፊ። እርሱ ሰላማችን ነው። እርሱ ሰላማችን ነው። በእርሱ ያገኘነው ሰላም ጊዜያዊ አይደለም። በእርሱ እንደውም ዮሐንስ ወንጌል ላይ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ራሱ እኔ የምሰጣችሁ ሰላም አለ፣ ዓለም እንደምትሰጣችሁ ሰላም አይደለም። ሰላም፣ ረፍት፣ ደስታ እያጣችሁ ያላችሁ ሰዎች ካላችሁ ወደ ውጭ ማየትታችሁ ወደ ውስጥ ራሳችሁን ተመልከቱ። በእውኑ ጌታ ከእናንተ ጋር አለ? እናንተ ከጌታ ጋር ናችሁ? ረፍት የሚሰጥ ሰላም የሚሰጥ ደስታ የሚሰጠው ጌታ መንፈስ ቅዱስ በፍጹም ከእናንተ ጋር ካለ እርሱ ሰላማችሁ ነው። ሰላምን አገኘን በመወለዱ፣ ረፍትን አገኘን በመወለዱ፣ ደስታን አገኘን በመወለዱ። ታውቃላችሁ የሆነ ጊዜ ላይ አንድ በእድሜ ትልቅ የሆኑ አባት የመጎብኘት እድል ገጠመኝ። ዛሬ 11 ወይም 10 ዓመት አካባቢ። የሚገርማችሁና የሚደንቃችሁ የወንጌል አርበኛ ናቸው። በጣም እግዚአብሔር የረዳቸው ሰው ናቸው። ልክ እኔ ካገኘኋቸው ከ2 ዓመት በኋላ ይሁን ምናምን ከ1 ዓመት ከምናምን በኋላ እንደዛ ገደማ ነው ያለፉት እኚህ አባት እና አባቶችን የመጎብኘት አባቶችን የመጠየቅ የማየት በጣም ጉጉት አለኝ። ጌታን አውቄ ሳይሆን በዛኛውም ዓለም እያለሁ ማለት ነው። ጌታን ካወቅኩ በኋላ ደግሞ ባሰብኝ። በተለይ እንደዚህ የወንጌል አርበኞች የሆኑ ሰዎችን መጎብኘት በጣም ደስ ይለኝ ነበርና አንድ የተባረከ ወዳጄ ሲያወራ ሰማውና ውሰደኝ አልኩት እና 5 ሰዎች ምናምን ሆነን ሄድን። ስንሄድ ይገርማችኋል በቤታቸው ደጃፍ ላይ ትልቅ የዋርካ ዛፍ አለ እና ትልቁ የዋርካ ዛፍ ስር ጥቁሩን መጽሐፍ ቅዱስ ከፍተው ቁጭ ብለዋል። ሞገሳቸው ደስ ይላል። ሳያቸው ሰውነቴን ሙሉ የሆነ ነገር ነው የወረረኝ። ክብር ለኢየሱስ ይሁን። ወደ ሆሳና አካባቢ ነው፣ ሀዲያ ዞን ውስጥ ነው ይሄ ታሪክ እና ሳያቸው የሆነ ነገር ወረረኝ። በቃ የሆነ ነገር እንዳለ ገባኝ። ያኔ መንፈሳዊ መረዳቴ እንደዚህ ብዙም ያደገ ባይሆንም ግን የሆነ ነገር ገባኝ እና ጠጋልን። ሰላም አልናቸው። እጆቻችንን ተቀበሉና የሁላችንንም እጆች ዳሰሱ። በዳሰሱ ሰዓት የጌታ መንፈስ የሆነ ነገር ሊያቀብላቸው እንደሚችል አሁን ባለኝ መረዳት ይሰማኛል። ያኔ ግን ምንም አልገባኝም። ከየት መጣችሁ አሉ። ከሆሳና ከተማ አልናቸው። እንዴት መጣችሁ አለ። በቃ በእርሶ መባረክ ፈልገናል እና ጋቢ ጭራ እና የሆነች ማር ምናምን ነገር ይዘን ነበርና ጠገባቸው ቁጭ አደረግንና ጉልበታቸው ላይ ጋቢውን አስቀመጥኩኝ። አይናቸው ላይ መነጽር አለ። በመነጽራቸው የሚያዩ ነው የመሰለኝ። ለካ አይናቸው ከጠፋ ከርመዋል። ኢየሱስ ጌታ ነው። ምን ካለ ከጠፋ ከርመዋል። ግን መነጽር አለ አይናቸው ላይ። ኢየሱስ ጌታ ነው። ሰውየው ፊት ላይ ሰውየው ንግግር ላይ ሁሉ የሚታየው ሰላም ነው፣ የሚታየው ረፍት ነው፣ የሚታየው ደስታ ነው እና በመነጽር እያነበቡ ነበር የመሰለኝ። አቤ አልኩት አብሮኝ ያለውን ልጅ አይናቸው አያይም አላልከኝም አልኩት። አያይም ግን ያነባሉ አለኝ። አይናቸው አያይም ግን ያነባሉ እና በመነጽር እያዩ ነው እየፎገሩ ነው ብዬ በልቤ አሰብኩ። ጌታ ይቅር ይበለኝ። የሆነ ሰዓት ላይ መነጽራቸውን አነሱና በጋቢያቸው ጫፍ አይኖቻቸው እንዲህ ሲጠራርጉ አየሁ። ሙሉ በሙሉ አይናቸው አያይም። መጽሐፍ ቅዱስን ግን ከዘፍጥረት እስከ ራእይ ይነግሯቸዋል። መንፈሳዊ ቅናት ቀናው። መንፈሳዊ ቅናት ቀናው። መጽሐፍ ቅዱስን ማንበባቸው መናገራቸው ብቻ ሳይሆን ሰውየው ውስጥ ያለው ሰላም አስቀናኝ። ሰውየው ላይ የሚታየው ረፍት አስቀናኝ። መታገስ አልቻልኩም። አባቴ አልኳቸው። አቤት ልጅ ያሉኝ። እኔ ምለው አሁን ይህንን መጽሐፍ ቅዱስ እያነበቡ ነው ወይ አልኳቸው። ፊደሎቹን ከሆነ አሉኝ አይኔ ያይ በነበረበት ዘመን አንብቤያቸዋለሁ አሉኝ። ምኑን ከሆነ ፊደሎቹን ከሆኑ
ቃሉን ግን ከሆነ አሉ መንፈሱን ግን ከሆነ አሉ ጌታ ኢየሱስን አዳኝ አድርጌ ከተቀበልኩበት ጊዜ ጀምሮ በውስጤ ይዤዋለሁ አሉ። አሁን የትኛውንም የፈለከውን የመጽሐፉን ክፍል ግለጥና ስጠኝ፣ እኔ ሳልሆን ጌታ መንፈስ ቅዱስ ያነበዋል አሉ። አጠገባችሁ ያለውን ሰው ንኩትና መንፈስ ይምራህ በሉት። በሕያው አምላክ በእግዚአብሔር ፊት ነው የምነግራችሁ። ራሳቸው መጽሐፉን ገለጥ አደረጉትና ማንበብ ጀመሩ። ሰላሜን እሰጣችኋለሁ ይላችኋል እግዚአብሔር አሉ። እና ከመካከላችን አንዱ ወንጌላዊ አሁን የለም፣ ሳውዝ አፍሪካ ነው። በደንብ በመንፈሳዊ መረዳቱ የገባው ሰው ስለነበረ አሜን አለና ሰፈሩን ረበሸው። እና እሳቸው ፊት ብዙ እንደዛ አይጮህም። በጣም ብዙ አሜን፣ ብዙ ሃሌሉያ ምናምን ብዙ ጭፈራ የለም። አሁን ነው ያበዛ ነው። አሁን ነው መረን የወጣ ነው። አሁን ነው በጣም እየሳት ነው ያለ ነው። እና አይዟችኋል እግዚአብሔር ግን ሰላሜን እሰጣችኋለሁ ይላችኋል። እኛም በዝግታ ገባን የሱ ጩኸት እንዳስደነገጣቸው አሜን አለን። እስቲ የጮኸው ልጅ አሉ። አቤት አሁን ከጩኸትህ ምን አገኘህ አሉት። ምንም። ሰላም አገኘ ጮኸ? ምንም። ደስታ አገኘ ጮኸ? ምንም። ደስታ የሚሰጠው መንፈሱ ነው፣ ስጋ አይደለም። የስጋህን ጩኸት ቀንስና ከዚህ በኋላ አሉት በዝግታ መንፈስ ቅዱስን ጨቅጭቀው ሰላም ይሰጣል። እግዚአብሔር ግን ዛሬ ያለኝን እላችኋለሁ ሰላሜን እሰጣችኋለሁ ይላችኋል አሉ። አሜን አለን። ልባርካችኋ በጌታ በኢየሱስ ስም የእግዚአብሔር ሰላም ከናንተ ጋር ይሁን። የክርስቶስ ኢየሱስ ሰላም ከናንተ ጋር ይሁን። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ሰላም የራቀው ረፍት ያጣ የተንከራተተ ህዝብ ነው። ይሄ ህዝብ ምጻተኛ ህዝብ ነው። ያንተ ሰላም በልጅ በክርስቶስ ኢየሱስ መወለድ ያገኘነው ሰላም ለዘላለም አይወሰድብን። ስለ ሰላም ላወራችሁ ፈልጌ ነው እሳቸውን ያነሷቸው። አይነ ስውር ሆኖ በእድሜ እንደዛ ደክመው ገፍተው አቅማተው ጉልበት አጥተው ከዘራ ይዘው በሰው ተደግፈው የሚወጡና የሚገቡ ሰውዬ ስለ ሰላም ሲናገሩ መስማት በጣም አሜዚንግ ነው። በጣም አሜዚንግ ነው። በጣም ብዙ ሰዎች እያየን እየሰማን እየተራመድን እየሰራን እየተከናወንን እንኳን የተከናወንን የማይመስለን ሰላም የሌለን በጣም ብዙ ሰዎች አለን። ቼክ አድርጉት ራሳችሁን። ከጌታ ጋር ከሆናችሁ እርግጠኛ ሆኜ ነው የምነግራችሁ ሰላም ትሆናላችሁ። ሁሌም እንደምላችሁ አንዳንድ ሰዎች አንዳንዴ በጌታ አንዳንዴ በመሪ ጌታ ናቸው። በትርፍ ሰዓት ጌታን የሚያመልኩ ሰዎች ሰላም ሊኖራቸው አይችልም። በትርፍ ሰዓት ጌታን የሚፈልጉ ሰዎች ሰላም ሊኖራቸው አይችልም። በፍጹም። ስለዚህ ወገኖቼ የጌታ ሰላም ከናንተ ጋር ይሁን ብዬ ባረካችኋለሁ። አጠገባችሁ ያለውን ሰው ንኩትና የእግዚአብሔር ሰላም ካንተ ጋር ይሁን በሉት። ዮሐንስ 5:24 የዘላለም ሕይወት አግኝተንበታል በመወለዱ። የምን ሕይወት? የዘላለም ሕይወት። እንደገና ደግሞ ቅድም የነገርኳችሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 16ንም ያዙ። ዮሐንስ 5:24ን ላንብበው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አልመጣም። ምንን የሚሰማ? ቃሌን የሚሰማ ወደ ምን ተሻገረ? ወደ ሕይወት ተሻገረ እንጂ ወደ ፍርድ አልመጣም። እኛ ከፍርድ ያመለጠን ወደ ሕይወት ያውም ወደ ዘላለም ሕይወት የተሻገረነን በምኑ? በመወለዱ። ሮሜ 8:17ንም ያዙ። እንግዲህ ይሄ በቤተልሔም በበጎች ግርግም የተወለደው ኢየሱስ በሕይወታችን ላይ እነኚህን በረከቶች አምጥቷል። የትኛውን በረከቶች ከተባለ የዘላለም ሕይወት፣ ደግሞ ሰላምን፣ ሞት ምን ብሎልናል? ተሽሮልናል። ይሄ አሁን የምን ምሳሌ ነው? እዚህ ጋር ሰርተው ያዘጋጁት ነገር የምን ምሳሌ ነው? አንዳንድ ሰዎች ይሄንን ስናይ ብቻ ነው የኢየሱስ በግርግም መወለድ ወይም በበረት መወለድ ትዝ የሚለን ይመስለኛል። እና ለዛ ይመስለኛል ሰዎች እንዳይጠፋቸው ለማስታወስ መሰለኝ በየቸርቹ በየቤቱ በየምናምኑ ይዘጋጃል ብዙ ጊዜ እንደዚህ አይነት ነገር። ተቃውሞ የለኝም። ተቃውሞዬ ከዛፉ ጋር ነው። ከዚህ በፊት ስለ ዛፉ የነበራችሁ ሰዎች አውርቻለሁ። አሁን ወደዛ አልሄድም። የዛፉን ታሪክና ታሪካዊ አመጣጡን
ከዚህ ጉዳይ ጋር ግን ተቃውሞ የለኝም። የበረቱን የግርግሙን ምሳሌ ባየን ጊዜ ሳይሆን የጌታ የኢየሱስ ክርስቶስ መወለድ ትዝ ሊለን የሚገባው በዕለት ተዕለት ሕይወታችን ሁሉ የኢየሱስ መወለድ፣ የኢየሱስ መሞት፣ ደግሞ መቃብር ፈንቅሎ መነሳቱ፣ ደግሞ የመስቀሉ ሥራ በአብ ቀኝ መቀመጡ ከክርስቲያን ሕይወት ላይ ፈጽሞ ሊረሳና ሊዘነጋ የማይቻል ጉዳይ መሆን አለበት። ብዙ ክርስቲያኖች ስናከብር በዓላቱን በሚበላና በሚጠጣ ነው። ኖ የሚበላ የሚጠጣ እንኳን ኖራችሁ በደንብ ብሎ ምን አባቱ ሰይጣን ግራ ይግባው። ግን የሚበላና የሚጠጣ ደክመህና ደክመሽ አዘጋጅተሽ እንግዳሽ ኢየሱስ ካልሆነበት ትርጉም የለውም። ታዳሚው ኢየሱስ ካልሆነ ትርጉም የለውም። ወገኖቼ ይህንን የክርስቶስ ኢየሱስን የልደት መታሰቢያ በዓል ሁል ጊዜ ስናስብ ልናስብ የሚገባው ውልደቱን ነው። በመወለዱ ያገኘነውን በረከት ነው መቁጠር ያለበት። ዘማሪዋ ስትናገር እንዲህ አለች፣ ባርኮቴን ቆጥሬ ናዬ በረከቴን ቆጥሬ። እጇ ላይ ያለውን አይደለም፣ አካውንቷ ላይ ያለውን አይደለም፣ ቤቷ ላይ ያለውን አይደለም፣ በመወለዱ ያገኘችውን በረከት፣ በሞቱ ያገኘችውን በረከት፣ በትንሣኤው ያገኘችውን በረከት፣ በሰማያዊ ስፍራ እግዚአብሔር አብ በልጁ በክርስቶስ ኢየሱስ ያዘጋጀልንን አስበን ካልሆነ የምናከብረው በሚበላና በሚጠጣማ ከሆነ አንዳንዱ ቤት በየቀኑ ድግስ አይደል እንዴ? በየቀኑ እኮ ድግስ ነው። በድግስ አዲስ ነገር አትፈጥሩም። ነገር ግን ኢየሱስን ስታስቡ አዲስ ነገር በሕይወታችሁ ላይ ይፈጠራል። ኢየሱስ ማን ነው? ስለዚህ ይሄ እኔና እናንተን አድሬስ ለማድረግ ዝቅ ብሎ ከሰማይ ሰማያት ወርዶ የመጣው ኢየሱስ፣ በበጎች ግርግም የተወለደው ኢየሱስ፣ ገና ከመወለዱ ጀምሮ ድምፁ ሳይሰማ ስደት የጀመረው ኢየሱስ፣ ወደ ግብፅ የወጣው ኢየሱስ፣ የወረደው ኢየሱስ፣ ተመልሶም የመጣው ኢየሱስ፣ ከዚያ በኋላ ሁሉ ይሄ አናጢ ልጅ እየተባለ እየተሰደበ የነበረው ኢየሱስ፣ በሚቀበሉትም በማይቀበሉትም መካከል የሰማይን እውነት የእግዚአብሔርን ቃል ሲገልጥ ሲሰደብና ሲነቀፍ የነበረው ኢየሱስ፣ አልፎም ተርፎ በሚስሙት የተነከሰው ኢየሱስ፣ በሚያምናቸው በሚወዳቸው የተሸጠው ኢየሱስ፣ በ30 ዲናር ተላልፎ የተሰጠው ኢየሱስ፣ በመስቀል ላይ የተሰቀለው ኢየሱስ፣ የሞተው ኢየሱስ፣ የደም ላብ ያላበው። ይሄ እንዴት ይረሳል? አይረሳም። በለው አጠገብ እላለሁ። ማስታወስ ካለብን ወገኖቼ ይሄንን ነው ማስታወስ ያለብን። ነገር ተቀይሯል። አሁን አምልኮ ተቀይሯል። ስብከት ወንጌሉ ተቀይሯል። ሁሉ ነገር አፈር ነው የሚሸተው። ሁሉ ነገር መሬት ነው የሚሸተው። ሁሉ ነገር ሰው ነው የሚሸተው። አረ በእኔና በእናንተ ዘመን ኢየሱስ መሽተት ይሆንልን። አንድ ጥቅስ ተመዞ አሜን በል የሚባልበት ዘመን ላይ ደርሰናል። ፕሮግራም ተጀምሮ እስከማያልቅ ኢየሱስ የማይባልበት ጉባኤ በዝቷል። ጌታ ጣልቃ ይግባልን። ወገኖቼ በቤተ ክርስቲያን ብቻ ሳይሆን አምልኮን በቤታችሁ ጀምሩ። ባሪያው ሲናገር እንዲህ አለ፣ እኔና ቤት ያለ እግዚአብሔርን ምን እንላለን? እግዚአብሔር የማይመለክበት ቤትና ቤተሰብ እሱ የእግዚአብሔር አይደለም። ቸርች መጥተህ እግዚአብሔር መሆን አትችልም። አታስመስሉ። አንዳንድ ሰዎች አታስመስሉ። በእግዚአብሔር ፊት የምትሆኑ ጊዜ የሌላችሁ ሰዎች ቤተ ክርስቲያን ስትመጡ ያለ እናንተ ክርስቲያን የሌለ ይመስላችኋል። የቸርቹ መሪ ወይ አገልጋዮች ሊመዘግቧችሁ ይችላሉ። አቴንዳንስ ሊይዙ ይችላሉ። ሰማይ አይዝም፣ አያቅም። ወገኖቼ እንመለስ። የመጨረሻው ዘመን ምልክቶች በሕያው ቃሉ ላይ የተጻፉ እየታዩ ነው። እያየን ነው፣ እየሰማን ነው። ዘመን እያለቀ ነው። ለዕለት የሚረባንን የሚጠቅመንን ነገር ፍለጋ አይደለም ኢየሱስን የተከተልነው፣ ለሕይወትን የተከተልነው። ደግሞም ሕይወትን አግኝተንበታል፣ ያውም የዘላለም ሕይወት። ለሥጋ ፈውስ አልመጣንም። እሱንም ይፈውሳል፣ ችግር የለበትም። መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል ይላል? ተፈውሳችኋል። ለሥጋም ይሆናል፣ ችግር የለም፣ ውሰዱት ለሥጋም። አውድ ግን ያ አይደለም። ከሥጋ ፈውስ ጋር የተገናኘ አይደለም ክፍሉ፣ ከነፍስ ፈውስ ጋር ከዘላለም ሕይወት ጋር የተገናኘ ነው። ስለዚህ ይሄ የተቀበልነው የዘላለም ሕይወት አይቅለልብን። ሰው በባህሪው የከፈለበትን ነገር ነው የሚያከብረው። በእውነት ነው የምነግራችሁ።
በጣም ብዙዎቻችሁ ሳሎናችሁ ላይ እርግጠኛ ነኝ ርካሽ ነገር አታስቀምጡም። ቢያጌጥም ባያጌጥም ውድ ነገር ነው የምታስቀምጡት። ማጌጥ መዋብ ስትፈልጉ አቅም ካላችሁ በርካሽ ነገር ማጌጥ አትፈልጉም። በውድ ነገር ነው ማጌጥ የምትፈልጉት አቅም ካልገደባችሁ በቀር። ስለዚህ ሳንከፍል ስለዳንበት ስለከፈለልን እውነት ግን ሊቀልብን አይገባም። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ንኩት። ወደድክም ጠላህም በለው የዳንክበት እውነት ኢየሱስ ይባላል። ይሄ ጌታ በሉት አንተን ለማግኘት በበጎች በረት በኩል መጥተዋል። ወደ ህይወት ገብተዋል። የዘላለም ህይወት ሰጥተዋል። ስለዚህ በሉት በጭራሽ እንዳይቀልብህ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። እኔ ለዘላለም አይቀልብኝም። ከየት እንዳነሳኝ ከየት እንዳመጣኝ ያውቃለሁ። ተጥዬ ነበር፣ ተረስቼ ነበር፣ ሞቼ ነበር፣ ጠፍቼ ነበርኩትን ሊፈልገኝ መጣ። በፍለጋው አገኘኝ፣ የራሱ አደረገኝ። ሃሌሉያ። በፍጹም ሊቀልብኝ አይችልም። ቤተሰቦቼ የተውኝን ወቅት አውቃለሁ። ወዳጆቼ የተውኝን ወቅት አውቃለሁ። ጓደኞቼ የተውኝን ወቅት አውቃለሁ። ዛሬም በዙሪያ ያሉ ሰዎች አንድ ቀን እንደሚተውኝ አውቃለሁ። ግን ለዘላለም የማይተወኝ ጌታ፣ በቅፉ የያዘኝ ጌታ፣ የደገፈኝ ጌታ፣ የዘላለም ህይወት የሰጠኝ ጌታ፣ ማንም ከዛ ክብር ማንም ከዛ መንግስት ላያጎለኝ ወራሽነቴን የነገረኝ ጌታ እሱ ኢየሱስ ይባላል። ሰው ካለ በልልታና በጭብጨባ ይሄን ጌታ ይባርካል። ሉቃስ ወንጌል ምዕራፍ 31 ቁጥር 32 በሕዝብ ሁሉ ፊት ያዘጋጀውን ማዳን አይኖች አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለአሕዛብም ለእስራኤልም ክብር ነው። ቅድም ያልኳችሁ ቃል ለማን ነው የሞተው? ለነማን ነው የሞተው? ለማን ነው የመጣው? ለነማን ነው የመጣው? ለአሕዛብ ሁሉ እንደሆነ ሉቃስ በግልጽ ቋንቋ ይናገራል። በዚህ ክፍል ላይ ለተወሰኑ ሰዎች ብቻ ኢየሱስ አልተወለደምም አልሞተምም። አንዳንድ ሰዎች አይታችሁ ከሆነ 40 ዓመት ጌታን ስላገለገሉ ጌታ የነሱ ብቻ ይመስላቸዋል። አንዳንድ ሰዎች ብዙ ሀብት ስላላቸው የተባረኩ ስለመሰላቸው ጌታ የነሱ ብቻ ይመስላቸዋል። አንዳንድ እንደኔ ያሉ ምስኪኖች ደግሞ ጎስቆል ስላሉ ጌታ የማያውቃቸው ይመስላቸዋል። አንተ የሆነ ቢሮ ኃላፊ፣ የሆነ መስሪያ ቤት ኃላፊ፣ የሆነ ቸርች መሪ ምናምን እኮ አይደለም ጌታ። የሃይማኖት አባት እኮ አይደለም ጌታ። ምን ሆናቸዋል? ምን ሆናቸዋል? ኢየሱስ እኮ አምላክ ነው። ማንንም ከማንም ሊለይ እግዚአብሔር ዲቃላ ልጅ የለው። ወንጌል ስለሆነ አላፍረም። ለእግዚአብሔር ሁላችንም ምን ሆነን ልጆች ነን። ልጅ የሆንበት የመጀመሪያው መንገድ ደግሞ የኢየሱስ ክርስቶስ ክብሩን ጥሎ መምጣት፣ በበረት መወለድ ልጅ አድርጎ እንደገና ወለደን። ተወልጃለሁ የሚል ሰው አሜን አይልም ወይ? ደግሞም ተወልጃለሁ የሚል ሰው አሜን አይልም ወይ? ኧረ ከዚህ በላይ በኢየሱስ ስም አሜን ስትሉ ይሆንላችሁ። ስለዚህ ዛሬ በዚህ ጉባኤ የተገኛችሁ በቅርብና በሩቅም ሆናችሁ ይህን መልእክት እየሰማችሁ ያላችሁ የተወለዳችሁበት እውነት፣ ያገኛችሁ እውነት፣ ያገኛችሁት የዘላለም ህይወት አይቅለልባችሁ ማለት እወዳለሁ። ደግሜ ነግራችኋለሁ፣ አይቅለልባችሁ፣ አይቅለልባችሁ። አማራጭ ስለሌለን ብቻ ሳይሆን ምርጫችን ስለሆነ ነው የተከተልነው። ጌታ ኢየሱስን በዮርዳኖስ ወንዝ ያጠመቀው ሐዋርያ፣ ያ ትልቁ ሐዋርያ የኢየሱስ ነገር የገባው ከየት እንደመጣ የገባው ከመቼ ጀምሮ እንደነበረ የገባው እሱ እንደዚህ አለ፣ እኔ ላንስ አንተ ልትልቅ ይገባሃል። በጣም የዘንድሮ ብዙ ጴንጤዎች ጋር አንድ ችግር አለ። ብዙ ሰዎች ሰምታችሁ ከሆነ በጌታ ነህ ሲባባሉ ሰምታችኋል አይደል? እኔን ብትጠይቁኝ እኔ በጌታ አይደለሁም። አሎ፣ እኔ በጌታ አይደለሁም። እኔ የጌታ ነኝ። አይዞሽ፣ እንደገና ንስሐ ትገቢያለሽ። እኔ የጌታ ነኝ፣ በጌታ አይደለሁም። የጌታ ስትሆኑና ስትደገፉ፣ በጌታ ስትሆኑና ስትደገፉ ይለያያል።
በጌታ ነን የምትሉ ሰዎች የሆነ ነገር በጎደለ ጊዜ የላችሁም፣ እያላችሁ የላችሁም። መጥፋት ትጀምራላችሁ፣ መትነን ትጀምራላችሁ፣ መውደቅ መሰበር ትጀምራላችሁ። የጌታ የሆኑ ሰዎች ግን የመጣ ሁሉ አውሎ ንፋስ ወጀብና ማዕበል አያናውጣቸው፣ ጸንተው ይቆማሉ። ቢኮዝ የጌታ ናቸው። የጌታ ናቸው። ዛሬ በጌታ ሳይሆን የጌታ መሆን ይሁንልን። ቅድም እንዳልኳችሁ ነው። ብዙ ዓመት በመዘመር፣ ብዙ ዓመት በመስበክ፣ ብዙ ዓመት በመተንበይ፣ ብዙ ዓመት ቸርች በመመላለስ በጌታ የሆኑ ሰዎች ጌታን ጓደኛ ያደርጉታል። ጓደኛ፣ የቅርብ ዘመድ፣ አበልጅ ምናምን ያደርጉታል። ኧረ የጌታ የሆኑ ሰዎች እንደሱ አይነት ድፍረት የላቸውም። ማለት ጌታ የኔ ነው ሳይሆን እኔ የጌታ ነኝ ማለት ነው የሚበልጠው። ልባርካችሁ ዛሬ እንደዚህ ብዬ ከልጁ ልደት መታሰቢያ የተነሳ በዚያን ቀን እግዚአብሔር እንዲህ ብሎ ተናግሮኝ፣ እግዚአብሔር እንዲህ ብሎ አውርቶኝ፣ እግዚአብሔር እንዲህ ብሎ ነግሮኝ ይሄና ያሆነልኝ የምትሉበት በረከት ዛሬ ቤታችሁ ይግባ። ሰላም ዛሬ ቤታችሁ ይግባ። ረፍት ዛሬ ቤታችሁ ይግባ። ወገኖቼ የእግዚአብሔር ፍቅር አይገርማችሁም? አስቡት እስቲ። ማለት በማይደራደርበት ማንም ሰው ቢሆን በማይሰጠው ስጦታ በኩል መጥቶ ፍቅሩን ሲገልጥ ሰው አንድ ልጁን አይደለም 11ኛ ልጁን ለመስጠት ፈቃደኛ አይሆንም። እግዚአብሔር ግን አንድያ ልጁን ይላል መጽሐፍ ሲናገር እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና። የእግዚአብሔር ሐሳብ በልጁ በክርስቶስ ኢየሱስ በኩል ለልጆቹ ምን ፍቅርን መግለጥ ነበር። ኢየሱስ አምላክ ብቻ ሆኖ ሰው ብቻ ሆኖ ሳይ ፍቅር ጭምር ሆኖ ነው የተገለጠው። ፍቅር ይዞ ተገለጠ። ያ ብቻ አይደለም፣ ትሁት ሆኖ ትህትናን ይዞ ተገለጠ። ከበረት ጀምሮ በምድር ላይ የነበረበትን የ3 ዓመት ተኩል የአገልግሎት ጊዜውን ጨርሶ መከራ እስኪቀበል ድረስ በመከራው ሰዓት ሁሉ በኢየሱስ ላይ ምን ይታይ ነበር? ፍቅርና ትህትና። መልእክቴን እየጨረስኩ ነው። የመጨረሻ መልእክት አለኝ። በጌታ በኢየሱስ ስም የክርስቶስ ኢየሱስ ፍቅርና ትህትና በሕይወታችሁ ላይ ይብዛላችሁ፣ ይብዛላችሁ። አንድ ክርስቲያን፣ አንድ አማኝ በሕይወቱ ላይ ይሄ ካለ እመኑኝ ስኬታማ ነው። የትም ቦታ ገብቶ ይሳካለታል፣ ይከናወንለታል። ደግሜ ልባርካችሁ፣ የክርስቶስ ኢየሱስ ፍቅርና ትህትና በልባችሁ ላይ ይፍሰስ። በኢየሱስ ስም ይሄ ጸጋ ይብዛላችሁ። ቅድም የእግዚአብሔር ሰው እንዳለ ከአደገኛ ሌቦች፣ ከአደገኛ ቦዘኔዎች ጋር ነው ኢየሱስ የተሰቀለው። ታውቃላችሁ አይደል? ሁለት ሰዎች ነበሩ አይደል? የሁለቱም ባህሪ አንድ አይነት ነበር። ቀድሞ ሁለቱም አንድ አይነት ወንጀለኞች ናቸው፣ ፍርደኞች ናቸው። ግን ታውቃላችሁ መስቀሉ ጋር ከደረሱ በኋላ ግን አንደኛው የሐሳብ ለውጥ አደረገ። ለሆነ ሰው ዛሬ የሐሳብ ለውጥ ይሁንለት፣ የሐሳብ ለውጥ ይሁንልህ፣ የሐሳብ ለውጥ ይሁንልሽ። ያ አመፀኛ፣ ያ አስቸጋሪ፣ ያ ዘራፊ፣ ያ ገዳይ የነበረው ሰውዬ መስቀል ጋር ሲደርስ ሐሳብ ቀየረ። ትዕቢተኛው ቀጠለ። በነገራችን ላይ ሰው ወደ ኢየሱስ ተጠግቶ ትዕቢተኛ መሆን አይችልም። ትሁት ነው የሚሆነው፣ ትሁት ነው የሚሆነው። አንዳንድ ትዕቢተኛ ሰዎች ህይወታችሁ ላይ ካሉ፣ ዙሪያችሁ ላይ ካሉ እርግጠኛ ሆኜ የምነግራችሁ ክርስቶስ በእነሱ ህይወት ውስጥ የለም። በጌታ ናቸው እንጂ የጌታ አይደሉም። አቤት በኋላ የሚጠይቀኝ ህዝብ ብዛቱ ዝም ብዬ ሳያችሁ ማለት ነው። በመንፈስ አይደለም በስጋ ነው። ክብር ለጌታ ይሁን። እና ክርስቶስ የተጠጋው ሰው፣ ክርስቶስን የተጠጋ ሰው ትሁት ነው የሚሆነው። እና ታውቃላችሁ አንደኛው ትዕቢተኛ ሆነ፣ አንደኛው ደግሞ እጅግ በጣም ትሁት ሆነ። የሚገርመውና የሚደንቀው ነገር ትዕቢተኛው እንዲህ ይለው ጀመረ፣ አንተ የእግዚአብሔር ልጅ ከሆንክ ራስን አድን እስቲ ያለው። የእግዚአብሔር ልጅ ነኝ እያልክ ስትዞር ከተማውን ስትረብሽ ስትቀውጥ እኮ እኛ እስር ቤት ሆነን እንሰማ ነበር፣ በወሬ ደረጃ እንሰማ ነበር። ከተማው ላይ ትል የነበረውን ትሰራ የነበረውን በል ራስን አድን አለው። ያኛው ግን ታውቃላችሁ ገሰጸው። ክብር ለጌታ ይሁን። የትኛው ትሁቱ የተጠጋው? አጠገብ ያለውን ሰው ንካውና ኢየሱስን መጠጋት ይሆነል። ስትጠጋው በለው፣ ስትጠጊው ታርፊበታለሽ። በእውነት ኢየሱስ ያሳርፋል። እኔ ምስክር ነኝ። ይበልጣል ኢየሱስ ከናት ይበልጣል፣ ከአባት ይበልጣል።
እኔ ምስክር ነኝ ኢየሱስ ይመቻል። ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ በለቅሶ ሸለቆ ሲደርስልኝ ጨለማዬን ሲያበራልኝ ከሞት አፋፍ ሲያድነኝ እኔ አይቻለሁ ሲታደገኝ እንደ አባት ሆኖ አሳደገኝ እንደ እናት ሰብስቦ አሳደገኝ እንደ ወንድም መክሮ አሳደገኝ እንደ እህት ደብቆ አጎረሰኝ። ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። ዛሬ የቀለለብሽ ትላንትና ተረስቶ አይደል? ዘንድሮ የቀለለብህ አምና ተረስቶ አይደል? እመነኝ፣ አምናው ቦታ ላይ ብትሆን አትሻገርም ያለ ጌታ። ጌታ አብሮ ስለነበር ተሻገርሃል። ጌታ አብሮኝ ስለነበር ተሻግረሻል። ጌታ አብሮን ስለነበረ ተሻግረናል። ትሁቱ ግን እንዲህ አለ፣ ጌታ ሆይ አለው በመንግስትህ አስበኝ። ጌታን የተጠጋ ሰው ይታሰባል። ዘፍጥረት 21 ቁጥር 2 ላይ እግዚአብሔር ሳራን አሰባት ይልና እግዚአብሔርም እንደተናገረው ለሳራ አደረገላት። አያችሁ፣ ሳራ የተደረገላት የመጀመሪያው ምክንያቱ ምንድነው ሲባል ወደ እግዚአብሔር በደንብ የተጠጋች ሴት ነች። ታውቃላችሁ፣ ሳራ ከአብርሃም ሳይሆን ልጅ እንደምታገኝ የምታስበው ከእግዚአብሔር እንደሆነ ታውቃለች። መጽሐፍ ሲናገር ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ ከእርሱ ነው ይላል። ታውቃላችሁ፣ ብታነብም ባታነብም ቃሉን ቢገባትም ባይገባትም አንድ የገባት እውነት አለ። የምትቀበለው ከአብርሃም ሳይሆን ከእግዚአብሔር እንደሆነ። እግዚአብሔርን የተጠጋ ሰው ያርፋል። ንካው አጠገብ ያለውን ሰው ከተቀየመ ይቀየመ፣ መታ አድርገው። ወደ እግዚአብሔር ከተጠጋህ በሉት በእግዚአብሔር ዓለም ላይ ያለ ሁሉ ያንተ ነው። ወራሽ ስትባል በሉት ተረት ተረት አይደለም፣ እውነትም በለው በልጁ በክርስቶስ ኢየሱስ ወራሽ ሆነሃል። ሃሌሉያ። ስለዚህ በመንግስት አስበኝ ሲለው ኢየሱስ ምን አለ? ባካችሁ ምን አለው? እስቲ በሉ ድምጻችሁን ከፍ አድርጉና ዛሬ በመንግስቴ ከሆነ ሰው ጋር አላለም ከእኔ ጋር ነህ አለ። አየህ፣ በጌታ መሆንና የጌታ መሆን ልዩነት። እርግጠኛ ሆኜ የምነግራችሁ ያ ወንበዴ ትሁቱ ወንበዴ ከተናገረበት ማይክሮ ሰከንድ ጀምሮ የዘላለም ሕይወት አገኘ። አልገባቸውም። አዎ ተቸንክሯል። እጅ አላነሳም፣ አይን አልጨፈንም። ከዛሬ ጀምሮ በላል ተባለ። በልቤ አምኜ ባፌ መስክሬ አላለም። ግን አንዴ ያመነ፣ አንዴ ተናገረ፣ የመንግስቱ ወራሽ አደረገው። እባርካችኋለሁ በልጁ በክርስቶስ ኢየሱስ ስምና ስልጣን የዳናችሁበት እውነት የወረሳችሁት መንግስት እንዳይቀልባችሁ በጌታ በኢየሱስ ክርስቶስ ስም ጸጋው እንዲበዛላችሁ ባረኳችሁ። የእግዚአብሔር ኃይል በሕይወታችሁ ላይ እንዲገለጥ ባረኳችሁ። የልጁ የክርስቶስ ኢየሱስ መንፈስ በእናንተ ሕይወት ላይ በኃይል እንዲመጣ ባረኳችሁ። ለዚህ ነው እኮ የገላትያ ጸሐፊ ሲናገር በነጻነት እንኖር ዘንድ አለ 5:1 ላይ ክርስቶስ ምን አለን አለ? ይሄ እኮ ነጻ የወጣ ህዝብ እኮ ነው። ይሄ ቀንበር ተሰብሮለት ጌታ ምስክሬ እኮ ነው። እያንዳንዳችን እንደዚህ ወደ ኋላ ዞረን ማየት ማሰብ ብንችል ስንት ጉድ አልፈን መተናል። ስንት ጉድ። እኔን ብትጠይቁኝ ጌታን ካወቅኩ በኋላ ሰልፉ ብዙ ነው። ሳላቀውን በፊት የነበሩ ብዙ የሞት ቀኖች ተቀይረውልኛል። ያኔም የቀየረው እሱ ነው፣ አሁንም እየቀየረ ያለው እሱ ነው፣ ወደፊትም የሚቀይረው እሱ ነው። በኢየሱስ ስምና ስልጣን ልባርካቸው። በሕይወታችሁ ላይ ሰልፍ የሆነ ነገር ክርስትናችሁን የሚፈትን የክርስቶስ መሆናችሁን በጌታ በኢየሱስ ስም የሚፈትን የትኛው ማስጨናቂ የሆነ ነገር ከቤታችሁ ላይ ይነሳ፣ ከሕይወታችሁ ላይ ይነሳ፣ ከአገልግሎታችሁ ላይ ይነሳ፣ ከትዳራችሁ ላይ ይነሳ፣ ከልጆቻችሁ ላይ ይነሳ፣ ከፋይናንሳችሁ ላይ ይነሳ፣ ከመንገዳችሁ ላይ ይነሳ፣ ከጉዟችሁ ላይ ይነሳ።